ሚስቶቻቸው ወንዶች ወጥተው የሚውሉት ማታ የሚገቡት ምናምን ሴቶች የሚሰማቸውን ስሜት ዛሬ ነው የተረዳሁት። እና በቅናት ለኛ ቤተሰብ ቅድሚያ የምንሰጥባት ቀን ግን ደግሞ ሞቅ ብሏል እንዴ? ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬ ይሄን ቪዲዮ የምቀርጸው ቀኑ እሁድ ነውና የሰርግ ቀን ነበርና በአጋጣሚ ከመስሪያ ቤት የሆነ የሚያገባ ሰው ስለነበረ ስራ ቦታ ማለት የሚያገባ ሰው ስለነበረ ሰርግ ተጠርቼ ጧት ነበር የወጣሁትና 7 ሰዓት 6 ሰዓት መልሳለሁ ብዬ ስንት ሰዓት እንደምመለስ ገምቱ። አሁን ኦልሞስት 2 ሰዓት ሆኗል። እና እንግዲህ ቲጂ ምን እንደምትለኝ አላቅም። በጣም ትናደድብኛለች። ምክንያቱም ዛሬ እሁድ የእረፍታችን ቀን ነው። ይችን ጊዜ ተጠቅመን ነው ያው ቤተሰብ የምንጠይቀው ተገናኝተን ልጆቻችን ጋር ጊዜ የምናሳልፈው ምናምንና እርግጠኛ ነኝ ትናደድብኛለች። ምን እንደምትል አብረን እናያለን ማለት ነው። አሁን ቤት እየገባሁ ነው። ኦልሬዲ ገብቻለሁ። እሷ ሌላኛው ክፍል ነው ያለችው ይመስለኛል። እንግዲህ እስኪ ምን እንደምባል አብራችሁ ተከታተሉ። ሰብስክራይብ ያደርጋችሁ በዛው። ካሜራውን ላዞረው ነው። እሷም ድምጼን ሰምታለች። አቦሮ ላንች ለማና ዲንሽ አታድርም ነበር? ምን ይምር ነው? ስንት ሰዓት ነው? ገና 2 ሰዓት እኮ ነው። ለምን አታድርም ነበር? ውዷ ባለቤቴ ስርዓት ያዘባ ምን ሆነሽ ነው እንዴ? ምን ማለት ነው? ምን ሆነሽ ነው ማለት? ጧት ለሊት ወጣ አሁን 2 ሰዓት ነው የሚገባው። አምላክ እስራኤል አባ ማርያምን እሺ ምን ነው እንትዩ? አሁን በቃ በአጋጣሚ ሰርግ አይደል? እሺ እሱ ወደ ዘንድ እንበልልኝ። አሁን ጨዋታ አለ። አልፈልግም፣ አትቅረጸኝ። ይኸውልሽ ጨዋታ አለ፣ ጭፈራ አለ። ደግሞ አታሽተኝ። ወደ ብዙም አልጠጣውም የምር 1 5 6 7 8 እኔ ሰው ያለ አመሉ አመል ሲያወጣ ደስ አይልም። ስጠላ ውድ ቤተሰቦቻችን እንግዲህ አማራቢ ብለህ ነው አማራቢ ነው የምርህ ነው። ግን ውድ ቤተሰቦቻችን ይቅር ካላለችኝ እኔ መቅረጼን አላቆምም። ለምን አታድርም? ሲጀምር ለምን አታድርም ነበር? እኔ እኮ ወደው አይደለም እኮ ሚስቶች እግዚአብሔርን እኔ ስማሙ ነው ባሎቻቸው አምሽተው እየመጡ ማይ ለካ እንደምንም ስለማይቆጠሩ ነው እንደ ወደው አይደለም የቤት መቤቶች። ዝም በል በቃ ምን ቦታ በቃ ከዚህ በኋላም እኮ አይታወቅም። አስፈቅጅሽ አይደል እንደ ወጣሁት ተነጋግረንበት ቀን ሙሉ ያውም ደግሞ ስልክ ይዘህ ሰው እኮ ብዙ እንትን ያጋጥማል። እዛ ደግሞ ጨዋታው ምናምን ደስ ይላል። ከኛ የበለጠ ነው የነሱ ጨዋታ ደስ ይላል። እኔ እኮ ሲጀመር ዛሬ ያለችን ቀን ዛሬ እንደሆነ ታውቃለህ። እሁድ ናት ያለችን ቀን ናት። በዚች ቀን እንኳን እስኪ እሱን ወደዛ በለው። እሺ በዚች ቀን እንኳን አብረን ቤት የምናሳልፍበት ከልጆቻችን ጋር የምናሳልፍበትን ቀን አንተ ጠዋት 1 ሰዓት ይወጣ ማታ 2 ሰዓት ምን ማለት ነው? ውድ ቤተሰቦቻችን እነሱን እዛ ተው በቃ። ማርያምን እያናደድከኝ ነው የምሬን ነው። አሁን የጠጣ ሰው እኮ ክፉ ነው። ደግሞ አታሽተኝ አፍህን ማርያምን አታሽተኝ። የጠጣ ሰው ክፉ ነገር አትናገሪ። ምንድን የጠጣኸው አፍህ እንደዚህ እንትን የምሬን ነው። እኔ አንዛለቅም እንደዚህ አይነት ባህሪ ጭራሽ። ይቅርታ ይደረግልኝ። እኔ መቤት በጣም አጥፍቻለሁ። ሀሴት የትዳ ነው አላውቅም። እቺን ነገር ላስቀምጣት ምን ማለት ነው? ምንድነው ታዝጋው? ሲጀመር ዝጋና አስቀምጥ። ምንድነው እኔ ለምንድን ነው የደቀንከው? ሰክራል እንዴ? አይ አይደለም፣ እንደምትቆጭኝ እኮ አውቃለሁ። ለዛ ነው በይዘው ካሜራ የከፈትኩት። ካሜራ ስቆጣህ እንዲያይ ነው አገር። እንዴት እንደምትቆጭ የቤትህን እንትን ይቅርታ
ማያጋጥማል። ሰርግ ቤት እኮ ብዙ ነገር አለ። ቆይ ምንድነው የምትሰራው አባ? ጨዋታ። ቆይ ጥሪ አይደል እንደ ሄድከው? ጥሪ ታዲያ ይሄን ያህል ሰዓት ይቆያል እንዴ? ሰው ቤት ማክሲመም 6 ሰዓት ሄዱ እኮ 7 ሰዓት ወይ 6 ተኩል የሚመለስ። አንተ ሲጀምር ጠዋት ነው ሄድከው። ሌላ እኔ አላውቅም እኔ አላውቅም። እንግዲህ ይቅር ይበልሽ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሌላ አንተ ደግሞ እንግዲህ ሰው አሁን እኮ ወንድ እኮ በጣም ከባድ ሆኗል እኮ ወንዶች እኮ በጣም ከባድ። ይችን ነገር ማስቀመጫ እስኪ ሳባሽ ማስቀመጫ አምጪልኝ። ይችን ነገር አስቀምጬ ነው በስርዓት የምናወራበት። ምንም ምን የማወራው ነገር የለም። እጄን ደከመኝ። እጄን ደከመኝ። መቅረጽ የፈለኩ ምንድን ነው ለምንድን ነው መቅረጽ የፈለኩ? እስኪ ዝም ብለሽ እሺ፣ አሁን ይቅር በይኝ። እሑድ ነው አውቃለሁ። እቺ ቀን ከሳምንት አንዴ ነው የምትመጣው። እቺ ቀን እኛም የምንዝናናበት ቀን ናት። እኛ ቤተሰብ ቅድሚያ የምንሰጥባት ቀን። ግን ደግሞ ሞቅ ብሎሃል እንዴ? ስንት ነው የጠጣኸው? ማይምር እኔ አልገባኝም። እግዚአብሔር እንደዚህ ነው የጠጣሁት። እንደዚህ ካሜራ ደቅነህ ይቅርታ አድርጊልኝ የምትለው ምንድን ነው? ብቻሽን ስሪ ተበሳቁለሽ ዋልሽ። ምን ሆነሽ ነው እንደዚህ ራስሽን አትጠብቂም እንዴ? እኔ ስኖር ነው እንዴ አንቺ ራስሽን አትጠብቂ? የኔ እናት ምን ተዋለባበስሽ ምናምን በል እኔ አይገርምም ለራሴ ማለት ነው። አንተ ስላለ አንተ ስለሌለ አይደለም። ሁሌም ቢሆን እኔ ራሴን እጠብቃለሁ ሲጀመር ማለት ነው። አቀበኝ ተራሽን አይ ተናደሽ ራስሽን መጠበቁ ምናምን ኧረ ሲያምርህ ይቀራል። ደግሞ አታስከሳብኝ። ወይኔ እናቴ ፀጉሬ አይ ጎበዝ ያው ይቅርታ በይው እያለችሽ እኮ ነው። ማርያም ይቅርታ ይኸውልሽ ምን እንደተፈጠረ ንገርሽ። እስኪ ይሄን መብራት ሲጀምር አንሳው ከዚህ እሺ አንሳው ከዛ አንሳው ነው አንሳው። ቆይ መጀመሪያ ይኸውልሽ መጀመሪያ ምን ተፈጠረ መሰለሽ? አስበን ምንድነው ኮንተንትሽ አሁን እዚህ እኔ በቃ ይኸውልሽ አሁን ሪአክሽንሽን ለማሳየት ፈልጌ። የምን ሪአክሽን? ያው አምሽቼ እንደመጣሁ ታውቂያለሽ። እኔም ታውቆኛል አርፍጃለሁ እና ምን አይነት ሪአክሽን እንደምታሳይ ለማሳየት ነበርና አሳይተሻል። የጠበቁትን ነው ግን ይቅርታ በቃ እሺ። እኔ በጣም ተናድጃለሁ። እግዚአብሔር እኔ ለካ የቤት መቤት ሲሆኑ ማለት ቤት ሲውሉ ምናምን ሚስቶቻቸው ወንዶች ወጥተው የሚውሉት ማታ የሚገቡት ምናምን ሴቶች የሚሰማቸውን ስሜት ዛሬ ነው የተረዳሁት። ምን አይነት ስሜት ይሰማቸው ባሎቻቸው ማለት እቤት መዋል ያለባቸው እንኳን ከልጆቻቸው ጋር እቤት የማይውሉ ወንዶች አሉ። ዝም ብለው ሰፈር የትም ቦታ የሚውሉ ልጆቻቸው ጋር ሚስቶቻቸው ጋር ጊዜ ማሳለፍ ያለባቸው ሚስቶቻቸው ጋር ልጆቻቸው ጋር ጊዜ ማሳለፍ ነፍ ወንዶች አሉ። እና ዛሬ ነው የነሱ ፊሊንግ የተረዳሁት። ዛሬ ከስንት አንድ ቀን እና ቢሆንስ ታዲያ አንተ እኮ ነገሮች ቢመቻቹልህ በቃ ሰካራም ነበር የምትሆነው ማለት ነው። ቢመቻቹልህ ማለት ሰካራም ለመሆን ደግሞ አራብስማ ለመጠጣት የምን ነገር ነው ቀዝቅዟል። እስኪ አሁን ለማንኛውም እሺ በቃ አሁን ይቅርታ ለወደፊቱ አይደገምም እንደዚህ አይነት ነገር ሲጀመር እንደዚህ አይነት ፕሮግራም አይ እዚህ በኋላ እንደዚህ አይነት እውነት ፈታለሁ። በነገራችን ላይ ምንም እንትን የለውም። እኔ ማንም ወንድ እንደዚህ ጭራሽ እኔን ኢግኖር እያደረገ ቀኑን ሙሉ ነው ቤት ተቀምጬ ቀኑን ሙሉ የትም ውሎ ማለት ምንም በቃ አልፈልግም። እሺ ልፈታ እችላለሁ። ይሄን አውቃ ይቅርታ እሺ ለወደፊቱ አስተካክላለሁ። ያው ሰው ከስተቱ አይደለም ሰው ከስተቱ አይደለም በቃ ይቅርታ አድርግልኝ። በቃ ውድ ቤተሰቦቻችን ያው እንግዲህ ዛሬ በጣም አስከፍቻታለሁ። በጣም አስከፍቻታለሁ። ያው እንግዲህ በእርግጥ ለትዳር መፍረስ አንዱ ምክንያት ይሄ ነው ማለት ቤተሰብ እያለ ወንድ ልጅ ውጭ ሲያመሽ ውጭ ሲውል ጊዜው ሲያሳልፍ የሚሰማው ስሜት ጥሩ አይደለም። እንኳን ማለት አሁን እኔ ብዙ ጊዜ ነው መጨቀል ትላንት ያወጣ ነው። አቤት የምሬን ነው። እሺ ለማንኛውም አይደገምም፣ ከዚህ በኋላ አይደገምም። እንደዚህ አይነት ፕሮግራም ሲሄድ እዚህ በኋላ ለወደፊቱ አብረን ነው የምንሄደው። እሺ ይቅርታ
ይቅርታ። እሺ ክብር ሲኖር ማለት ሚስት ክብር ሲኖር እሱ ነው። እሺ ይቅርታ። ቻው ባያቸው። እሺ ይቅርታ አድርጌልኝ። ቻው ባያቸው። ይለቀቃል ቪዲዮ የምር ለቀዋለሁ። የምር ነው አስተማሪም ይሆናል በጣም። እሺ ውድ ቤተሰቦቻችን ያው እንግዲህ ያያችሁትን ይመስል ነበር። ምን ነው የሚያስተምሩት ጀምሮ እንግዲህ እንዳያችሁት ተበሳጭታለች። ሪአክሽኗን አይታችኋል። እኔም እንግዲህ ቅርታ ጠይቄያለሁ በቻልኩት መጠን። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ። ኧረ ሰላም ባያቸው። እንቆየው እኮ ሰላም አልኳ እንዴ። እሺ በቃ ቻው።